ታሪካዊ አዋጅ! የውጭ ዜጎች በኢትዮጵያ ቤት መግዛት ጀመሩ። ዝርዝር ትንታኔ። ሰላም ጤና ይስጥልኝ። ዛሬ በሀገራችን ትልቅ መነጋገሪያ ስለሆነው አዲስ አዋጅ እናወራለን። ኢትዮጵያ ለብዙ አስርት ዓመታት ዘግተው የነበረውን የቤት ባለቤትነት በር ለውጭ ዜጎች ከፍታለች። አዋጅ ቁጥር 1388/2017 ምን መብቶች ይሰጣል? ስጋቶቹ ምንድን ነው? በዶላር አከራይቶ ወደ ውጭ መላክ ይቻላል? እያንዳንዱን አንቀጽ አብረን እንመረምራለን። አዋጁ ለማን ተፈቀደ? አዋጁ ቤት መግዛት የሚችሉ የውጭ ዜጎችን በአራት ዋና ዋና ዘርፎች ይከፍላቸዋል። የኢትዮጵያ ትውልድ ያላቸው የውጭ ዜጎች የሎ ካርድ ሆልደርስ ቀድሞም የነበረ መብት ቢሆንም አሁን በአዲስ መልክ ተጠናክረዋል። ሁለተኛ፣ የውጭ ሀገር ዜጋ የሆኑ ባለሀብቶች በሀገሪቱ የኢንቨስትመንት አዋጅ መሰረት ፈቃድ ኖራቸው የሚንቀሳቀሱ። ሶስተኛ፣ ዲፕሎማቶችና ዓለም አቀፍ ድርጅት ሰራተኞች መቀመጫቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት። አራተኛ፣ ልዩ ፈቃድ የሚሰጣቸው የውጭ ዜጎች መንግስት ለሀገራዊ ፋይዳ ሲል ቤት እንዲገዙ የሚፈቀድላቸው ግለሰቦች። የባለቤት መብትና የንግድ አጠቃቀም። ብዙዎች የሚጠይቁት ቤቱን ለንግድ ማከራየት ይቻላል የሚለው ነው። አንቀጽ 5 መብቶች። አንድ ቤት የገዛ የውጭ ዜጋ ንብረቱን የማስተዳደር የመጠቀምና የመሸጥ መብት አለው። የንግድ ስራ። ቤቱ የተገዛው ለመኖሪያ ከሆነ ያለ ከተማ አስተዳደር ፈቃድ ወደ ንግድ ድርጅት መቀየር አይቻልም። ከራየት ይቻላል። ይህም የሚሆነው የሀገሪቱ የንግድና የኪራይ ህጋትን ተከትሎ ነው። ገደብ። በኢትዮጵያ ህግ ማንኛውም የመኖሪያ ቤት ለንግድ ስራ እንዲውል ከተፈለገ የላንድ ዩዝ ለውጥ ፈቃድና የግብር ክፍል ማሻሻያ ይጠይቃል። ክፍያ። ዶላርና ገንዘብ ወደ ውጭ መላክ ይቻላል። ይህ የአዋጁ የጀርባ አጥንት ነው። ክፍያ። ማንኛውም የውጭ ዜጋ ቤት የሚገዛው በውጭ ምንዛሪ ሃርድ ከረንሲ ብቻ መሆን አለበት። ይህም በኢትዮጵያ ባንኮች በኩል አልፎ ባንክ አድቫይዝ ሊኖረው ይገባል። ማከራየት። ቤቱን በዶላር ማከራየት አይቻልም። በኢትዮጵያ ውስጥ የሚደረግ ማንኛውም ግብይት በብር መሆን አለበት። ገንዘብ ወደ ውጭ መላክ። አዋጁ የውጭ ዜጋው ንብረቱን ሲሸጥ ወይም ሲያከራይ ያገኘውን ገቢ ወደ ውጭ መላክ እንዲችል ይፈቅዳል። ነገር ግን ይህ የሚፈጸመው በብሔራዊ ባንክ መመሪያ መሰረት በየደረጃው ሊሆን ይችላል። የመኖሪያ ፈቃድ። በኢትዮጵያ ቤት የገዛ የውጭ ዜጋ ንብረቱን ለመንከባከብና ለመኖር የሚያስችሉ ልዩ የመኖሪያ ፈቃድ ይሰጠዋል። ይህ ትልቅ ለውጥ ነው፣ ምክንያቱም ቀደም ሲል የመኖሪያ ፈቃድ ለማግኘት የግድ የስራ ፈቃድ ወይም የኢንቨስትመንት ፈቃድ ያስፈልግ ነበር። ኢትዮጵያ ለመጀመሪያ ጊዜ የውጭ ዜጎች የመኖሪያ ቤት ባለቤት እንዲሆኑ ፈቅዳለች። ነገር ግን ሕጉ በጣም ጥብቅ የሆኑ ቅድመ ሁኔታዎችን ያስቀምጣል። ከገንዘብ መጠኑ ጀምሮ እስከ ባንክ ብድር ድረስ ያለውን መረጃ አሁን ይዤላችሁ ቀርቤያለሁ። አነስተኛው የመግዣ ዋጋ። አንቀጽ 6 ንዑስ አንቀጽ 1። ብዙዎች የጠየቁት ጥያቄ አንድ የውጭ ዜጋ ቤት ለመግዛት ምን ያህል ዶላር ያስፈልገዋል የሚል ነው። ዝቅተኛ ገደብ። በአዋጁ አንቀጽ 6(1) መሰረት ማንኛውም የውጭ ሀገር ዜጋ ኢትዮጵያዊ ትውልድ ካላቸው ውጭ ቤት መግዛት የሚችለው የቤቱን ዋጋ $150,000 $150,000 የአሜሪካን ዶላር በታች ካልሆነ ብቻ ነው። ዓላማው ይህ የተደረገው የውጭ ዜጎች ከፍተኛ ዋጋ ያላቸውን ቤቶች ላይ ብቻ እንዲያተኩሩና የሀገር ውስጥ ዜጎች የሚቀርቡ ርካሽ ቤቶች ላይ የዋጋ ጫና እንዳይፈጥሩ ነው ተብሎ ይገመታል። ሀገር ውስጥ ባንክ መበደር ይቻላል? ይህ በጣም ወሳኝ ነጥብ ነው። ብዙዎች በኢትዮጵያ ባንኮች ብድር ሞርጌጅ ቤት መግዛት ይቻላል ወይ ብለው ያስባሉ። ሕጉ ምን ይላል? የውጭ ዜጎች ከሀገር ውስጥ ባንኮች በብር ተበድረው ቤት መግዛት አይችሉም። የአዋጁ ዋና ግብ የውጭ ምንዛሬ ወደ ሀገር ውስጥ እንዲገባ ማድረግ ነው። ስለዚህ ገዢው ሙሉ ክፍያውን ከውጭ ሀገር በባንክ በኩል በውጭ ምንዛሬ ማምጣት አለበት። ክፍያውን መፈጸሙ የሚገልጽ ባንክ አድቫይስ ለባለቤትነት ማረጋገጫ ካርታ ማውጣት ግዴታ ነው። ማከራየትና ገንዘብ ወደ ውጭ ስለመላክ ሪፓትሪዬሽን። ቤቱን ከገዙ በኋላ ለንግድ ማከራየት ይቻላል። ቤቱን የማከራየት መብት አላቸው፣ ነገር ግን ኪራዩ በኢትዮጵያ ብር መከፈል አለበት። ገንዘብ። አንድ የውጭ ዜጋ በገዛው ቤት ላይ ያፈራውን ኪራይ ገቢ ወደ ቤቱ መልሶ ሲሸጥ ያገኘውን ትርፍ በብሔራዊ ባንክ መመሪያ መሰረት ወደ ውጭ ምንዛሪ ቀይሮ ወደ ሀገሩ የመላክ መብት አለው። አንድ በኢትዮጵያ $150,000 ቤት የገዛ የውጭ ዜጋ ንብረቱ እንዲያስተዳድርና በሀገሪቷ እንዲኖር የሚያስችለው ልዩ የመኖሪያ ፈቃድ ያገኛል። ይህ ማለት ግለሰቡ በየጊዜው ቪዛ የማደስ እንግልት አይኖርበትም ማለት ነው። ሌሎች ገደቦች። የቤት ብዛት። አንድ የውጭ ዜጋ መግዛት የሚችለው አንድ መኖሪያ ቤት ብቻ ነው፣ በልዩ ሁኔታ ካልተፈቀደለት በስተቀር። ውርስ። ንብረቱ ለወራሾች ይተላለፋል። ወራሾቹ የውጭ ዜጋ ከሆኑ ግን
ንብረት ለመረከብ የአዋጁን የገንዘብና የክፍያ ደንቦች ማሟላት አለባቸው። ማጠቃለያ ተመልካቾች፣ የአዋጅ ቁጥር 1388/2017 ለኢትዮጵያ የሪል ስቴት ዘርፍ አዲስ ምዕራፍ ነው። $150,000 መነሻ መደረጉና የሀገር ውስጥ ብድር መከልከሉ መንግሥት ለውጭ ምንዛሪ የሰጠውን ትኩረት ያሳያል። እናንተስ ይህ አዋጅ በኢኮኖሚ ላይ ምን ተጽዕኖ ያመጣል ብላችሁ ታስባላችሁ? ተመልካቾቼ፣ በአጠቃላይ አዋጁ የውጭ ምንዛሪን ወደ ሀገር ለማስገባት ቢታለምም እንደ ኮንዶሚኒየም ያሉ የዜጎች መኖሪያዎች ላይ ክልከላ ማድረጉና በአንድ ቤት መገደቡ ገበያው እንዳይረበሽ ትልቅ አስተዋጽኦ አለው። እናንተስ የውጭ ዜጎች ኮንዶሚኒየም እንዳይገዙ መከልከላቸውን እንዴት ታዩታላችሁ? ሀሳባችሁን በኮሜንት ጻፉልኝ። በአዲስ አበባና በሌሎች የአፍሪካ ከተሞች እንዲሁም በዱባይ መካከል ያለውን የሪል ስቴት ዋጋ ማነጻጸር ለኢንቨስትመንትም ሆነ ለመኖሪያ ለሚያስቡ ሰዎች በጣም ጠቃሚ ነው። በአሁኑ ወቅት እንደ አውሮፓውያን አቆጣጠር 2026 ያለው መረጃ እንደሚያሳየው የአዲስ አበባ ገበያ በዋጋ ውድነት ከአፍሪካ ቀዳሚዎቹን ተርታ ይዞ ይገኛል። የዋጋ ንጽጽር ፕራይስ ኮምፓሪዝን ከተማ አማካኝ የቤት ዋጋ በዩኤስዲ በካሬ ሜትር ዋጋ የኢንቨስትመንት ትርፋማነት አንደኛ አዲስ አበባ አማካኝ የቤት ዋጋ ከ$100,000 እስከ $160,000 በካሬ ሜትር ዋጋ ከ$1,200 እስከ $2,200 የኢንቨስትመንት ትርፋማነት ከ10% እስከ 12%። ናይሮቢ ኬንያ አማካኝ የቤት ዋጋ ከ$110,000 እስከ $130,000 በካሬ ሜትር ዋጋ ከ$1,000 እስከ $1,500 ትርፋማነት የኢንቨስትመንት ትርፋማነት ከ8% እስከ 12%። ኪጋሊ ሩዋንዳ አማካኝ የቤት ዋጋ ከ$70,000 እስከ $150,000 አማካኝ የካሬ ሜትር ዋጋ ከ800 እስከ 1,300 ትርፋማነት የኢንቨስትመንት ትርፋማነት ከ12% እስከ 20%። ካምፓላ ኡጋንዳ አማካኝ የቤት ዋጋ ከ$80,000 እስከ $110,000 አማካኝ በካሬ ሜትር ዋጋ ከ700 እስከ 1,200 ኢንቨስትመንት ትርፋማነት ከ7% እስከ 9%። ዱባይ አማካኝ የቤት ዋጋ $250,000 እና ከዛ በላይ አማካኝ የካሬ ሜትር ዋጋ ከ3,500 እስከ $7,000 ትርፋማነት ከ5% እስከ 10%። ዝርዝር ትንተና አዲስ አበባ ቨርሰስ ናይሮቢ ከኬንያ ጋር ስናየው ናይሮቢ የምስራቅ አፍሪካ የንግድ ማዕከል ብትሆንም በአሁኑ ወቅት በአዲስ አበባ ያለው የመኖሪያ ቤት ዋጋ በተለይም አፓርታማዎች ከናይሮቢ ጋር ይስተካከላል፣ አልፎ ተርፎም ይበልጣል። ናይሮቢ ውስጥ ያለው የገበያ አማራጭ ሰፊ በመሆኑና የብድር ወይም ሞርጌጅ ስርዓት የተሻለ በመሆኑ ቤት መግዛት ከአዲስ አበባ ይልቅ ቀላል ነው። ሁለተኛ አዲስ አበባ እና ኪጋሊ ሩዋንዳ። ኪጋሊ በአሁኑ ወቅት በአፍሪካ ከፍተኛ የኢንቨስትመንት ትርፍ ሃይ ሬንታል ይልድ ከሚገኝባቸው ከተሞች አንዷ ነች። ኪጋሊ በአዲስ አበባ ውስጥ ያለው ዋጋ ከኪጋሊ ጋር ሲነጻጸር ውድ ቢሆንም የቤቶች አቅርቦት እጥረት በመኖሩ ግንባታዎች ሲጠናቀቁ ዋጋቸው ከፍተኛ ፍጥነት ይጨምራል። አዲስ አበባ ከዱባይ ጋር ስናነጻጽረው ዱባይ በዓለም የቅንጦት ከተሞች አንዷ በመሆኗ የቤት ዋጋ ከአዲስ አበባ በብዙ እጥፍ ይበልጣል። ነገር ግን በአዲስ አበባ ያለው የቤት ዋጋ ከገቢ ጋር ያለው ጥምረት ፕሮፐርቲ ፕራይስ ቱ ኢንካም ሬሽዮ ከዱባይ እጅግ ይበልጣል። ይህ ማለት አንድ መካከለኛ ገቢ ያለው ኢትዮጵያዊ አዲስ አበባ ውስጥ ቤት ለመግዛት የሚፈጅበት ጊዜ አንድ መካከለኛ ገቢ ያለው ሰው ዱባይ ውስጥ ቤት ለመግዛት ከሚፈጅበት ጊዜ እጅግ ይረዝማል። ለምን አዲስ አበባ ውድ ሆነች? አንደኛ የአቅርቦት እጥረት፣ በየዓመቱ ከ140,000 በላይ ቤቶች እጥረት አለ። ሁለተኛ የመሬት ዋጋ፣ መሬት በመንግስት እጅ ስለሆነና በሊዝ የሚሰጥ በመሆኑ ለአልሚዎች ውድ ነው። ሶስተኛ የግንባታ ግብአቶች፣ አብዛኞቹ የግንባታ ዕቃዎች ሊፍት፣ ኤሌክትሪክ ማጠናቀቂያ ከውጭ ስለሚገቡ የዶላር ምንዛሪ ዋጋውን ሰማይ ሰቅሎታል። አራተኛ የገንዘብ ግሽበት ኢንፍሌሽን፣ ብዙ ሰዎች ገንዘባቸውን እንዳይረክስባቸው እንደ ዋስትና ሪል ስቴት ላይ ስለሚያፈሱ ፍላጎቱ እንዲጨምር አድርጓል። አዲስ አበባ ውስጥ ቤት መግዛት እንደ ዱባይ ዘመናዊ መሰረተ ልማት ባይኖረውም እንደ ኢንቨስትመንት ግን በየዓመቱ ያለው የዋጋ ጭማሪ አፕሪሺዬሽን በጣም ከፍተኛ ነው። ነገር ግን ካለው ከፍተኛ ዋጋ አንጻር የመግዛት አቅም
ለሌለው ብዙሃኑ ህብረተሰብ ትልቅ ፈተና ሆኖ ቀጥሏል።